በኢትዮጵያ አትክልትና ፍራፍሬ በስፋት ለማልማት እየተሰራ ያለው ስራ ተስፋ ሰጪ መሆኑን ጠቅላይ ሚኒስትር አብይ በተለያዩ ግጭቶች ምክንያት የተከሰተው ማህበራዊ ቀውስ ለማረጋጋትና መልሶ ለማቋቋም 20 ቢሊዮን ብር መመደቡን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። አሜሪካ በላቲን አሜሪካ አህጉር የነበራት ተሰሚነት እየቀነሰ በቀጠናው የቻይና የበላይነት እያደገ መምጣቱ ተገለጸ። ተናስልኝ በድጋሜ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። በተለያዩ ግጭቶች ምክንያት የተከሰተውን ማህበራዊ ቀውስ ለማረጋጋትና መልሶ ለማቋቋም 20 ቢሊዮን ብር መመደቡን የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። የ2015 በጀት ዓመት ከአዳዲስ ፕሮጀክቶች ይልቅ ነባር የሆኑትን ማጠናቀቅ ላይ ትኩረት ማድረጉን ሚኒስትሩ ገልጸዋል። ተስፋዬ ጫና የተጨማሪ ያለው ከኢቲቪ ወቅታዊ ዝግጅት ጋር ቆይታ የነበራቸው የገንዘብ ሚኒስትሩ አህመድ ሺዴ የ2015 በጀት እቅድና ቀጣይ ሀገራዊ ምጣኔ ሀብታዊ ጉዳዮች ላይ ሰፋ ያለ ማብራሪያን ሰጥተዋል። በተለይ የ2015 በጀት ታላላቅ ሀገራዊ ፕሮጀክቶችን ለማጠናቀቅና ለዕዳ ክፍያ እንዲሁም የጸጥታ ኃይሉን ለማደራጀት በቀዳሚነት አገልግሎት ላይ እንደሚውል አብራርተዋል። ከዚህ በፊት የተጀመሩ ብዙ ፕሮጀክቶች አሉ። ነባር ፕሮጀክቶች በመንገድ፣ በመስኖ፣ በተለያዩ ዘርፎች ማለት ነው። እነሱን ቀሪ ስራዎችን የማጠናቀቅ ስራ ከፍተኛ ትኩረት ተሰጥቶታል። እንዲሁም እንደሚታወቀው በሀገራችን ያው ግጭትና ጦርነት ተጋጥሞናል። በዚህ የተነሳ የጸጥታ ኃይሎች አቅምን የመገንባት ጉዳይ አንዱ ትኩረት ተሰጠው ነው በመደበኛ በጀት ማለት ነው። እንዲሁም ባለፉት 2-3 ዓመታት አጠቃላይ ሀገራዊ ሪፎርም በማካሄድ የበጀት ጉድለት የፋይናንሲንግ ስርዓታችን ከገበያው ከምንሰበስበው ቁጠባ ስለሆነ በትሬጀሪ ቢል አማካኝነት እሱንም መልሶ የመክፈልም ጉዳይ ስላለ ከዕዳ ክፍያ ጋር የተገናኘ የውጭና ሀገር ውስጥ ዕዳ ክፍያም ትኩረት ተሰጥቷል ማለት ነው። በሀገራዊ ግጭቱ ምክንያት የተከሰተውን ማህበራዊ ቀውስ ወደ ነበረበት ለመመለስና መልሶ ለማቋቋምም 20 ቢሊዮን ብር ገደማ መመደቡንና ለዚህም የጉዳት መጠን ትንተና በመጠናቀቅ ላይ እንደሚገኝም ጠቁመዋል። የመልሶ ግንባታ በግጭት የተጠቁ አካባቢዎች ላይ ወደ 20 ቢሊዮን ብር በጀት ይዘናል። በፓርላማው ሲጸድቅ ተግባራዊ የሚደረግ ማለት ነው። በግጭት የተጎዱ አካባቢዎች የጉዳት መጠን የመተንተን ስራ እያለቀን ያለው ከየክልሎቹ ጋር ተዋይተን በሁሉም አካባቢ ማለት ነው። በግጭት ጉዳት የደረሰባቸው ማህበራዊ ተቋማት፣ የንግድ ተቋማት፣ ቤተሰቦች ጭምር የግመታ ስራ የውድመቱ አይነት ያስከተለው ጉዳት እንዲሁም በገንዘብ ያንን መልሶ ለመገንባት ምን ያህል ወጪ ያስወጣል የሚለው ኦልሞስት በአብዛኛው አልቋል። የ2015 በጀት ከአዳዲስ ፕሮጀክቶች ይልቅ ነባር የሆኑትን ማጠናቀቅ ላይ ትኩረት ማድረጉን የተናገሩት ሚኒስትሩ አህመድ ሺዴ የተጀመሩ መንገዶችን ለማጠናቀቅ ብቻ ከፍተኛ በጀት እንደሚያስፈልግ ለአብነት ሲሉ ጠቅሰዋል። የመንገድ ፕሮጀክቶችን ብቻ ለመጨረስ 500 ቢሊዮን ያስፈልጋል በቀጣይ ዓመታት ማለት ነው። ኦፍኮርስ በአንድ ዓመት ማለት አይደለም። ስለዚህ በእጃችን ያሉት የካፒታል ፕሮጀክቶች ብዛትም እና የሚያስፈልጋቸው የፋይናንሲንግ መጠን እጅግ በጣም ከፍተኛ ነው። ስለዚህ ነባር ፕሮጀክቶችን መጨረስ ማለት ራሱ በአብዛኛው አዳዲስ ናቸው። በአብዛኞቹ የዛሬ 2 ዓመት የዛሬ 3 ዓመት የተጀመሩ ናቸው ከሪፎርሙ ጋር ተገናኝተው ማለት ነው። ስለዚህ እነዚህን ማስጨረስ እጅግ በጣም ኢምፖርታንት ነው የሚሆነው። የተከሰተውን የዋጋ ንረትና የኑሮ ውድነት ለማስተካከል መንግስት በስፋት ይሰራል ያሉት ሚኒስትሩ አህመድ ሺዴ ሀገር በቀል ኢኮኖሚ ማሻሻያው ላይ የተጠቀሰው የሀገር ውስጥ ምርት ማሳደግን እንደ አንድ መፍትሄ ተግባራዊ እንደሚደረግም ጠቅሰዋል። ከስንዴ በተጨማሪ አጠቃላይ የግብርና ኢንቨስትመንቱን ለማሳደግ የማዳበሪያ አቅርቦት ከዓመት ዓመት የጨመረ ነው ያለው። ዘንድሮም ቢሆን የማዳበሪያ አቅርቦት እጅግ በጣም ከፍተኛ የዋጋ ጭማሪ አስከትሎም ቢሆን በአስተማማኝ ሁኔታ የማዳበሪያ አቅርቦት እንዲደረግ ተደርጓል። ይሄም የግብርና ምርታማነቱን ለማሳደግ የተሰሩ ስራዎች ነው ማለት ነው። ሌላኛው ደግሞ የፋይናንስ አቅርቦትና በታክስ የመደገፍ ጉዳይ ነው። ከማንኛውም ቀረጥ ነጻ አድርገን ነው የአግሪካልቸራል ማሽነሪ እየገባ ያለው። የአግሪካልቸራል ማሽነሪ ወይም አግሪካልቸራል ሜካናይዜሽን አጠቃቀም በጣም እያደገ ነው ያለው። ከፍተኛ የሆነ የግብርና ግብዓት ቴክኖሎጂን ስለሚያሳድግ ፕሮዳክቲቪቲም ያሳድጋል፣ ምርት መሰብሰብም ያሳድጋል፣ የምርት ብክነትን ይቀንሳል። በሚቀጥለው ሐምሌ ወር የሚጀምረው የነዳጅ ድጎማ ለሚመለከተው የማህበረሰብ ክፍል በትክክል ተደራሽ እንዲሆን ለማድረግ መንግስት የቅድመ ዝግጅት ስራዎችን ማጠናቀቁን የገንዘብ ሚኒስትሩ አስረድተዋል። ከማደያዎች ጀምሮ የነዳጅ አከፋፋዮች ጀምሮ የነዳጅ ቁጥጥር ባለስልጣንም ቅድመ ዝግጅቱን እያጠናከረ ነው ያለው ማለት ነው። ስለዚህ ሲጀመር ኢቭን ደረሰኞች እና መከታተያ የመረጃ ቋቶች
የመረጃ ማዕከል የመገንባት ጉዳይ በዚህ ሴክተር ተዋናይ የሆኑትን አዋይቶ ዝግጁ የማድረግ ጉዳዩ በከፍተኛ ደረጃ ሲሰራ የቆየበት ነው። ኦልሞስት ከዓመት በላይ የቆየ ቅድመ ዝግጅት ነው ሲደረግ የነበረው። በካቢኔ ከተወሰነ ኦልሞስት 6 ወር ሆኖታል። ስለዚህ የተሟላ ቅድመ ዝግጅት ባለው መልኩ ነው እየገባንበት ያለ ነው። ባለፉት 4 ዓመታት የዕዳ ቅነሳ ላይ ውጤታማ ስራዎች መከናወናቸውንና አሁን ላይም ተስፋ ሰጪ ስራዎች እየተካሄዱ እንደሚገኙ አቶ አህመድ ሽዴ ከኢቲቪ ጋር በነበራቸው ቆይታ አብራርተዋል። በኢትዮጵያ አትክልትና ፍራፍሬ በስፋት ለማልማት እየተሰራ ያለው ስራ ተስፋ ሰጪ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከፌዴራልና የክልል ከፍተኛ የስራ ኃላፊዎች ጋር በወላይታ ዞን ብላቴ አካባቢ በአጭር ጊዜ ውስጥ በአትክልትና ፍራፍሬ የለማ እርሻን ተመልክተዋል። ሙሉ ግርባች ጭማሪ አለው። በኢትዮጵያ ለአትክልትና ፍራፍሬ የተመቸ መሬት በስፋት ቢኖርም ተግባራዊ ማድረግ ሳይቻል ሀገሪቱን በዘርፉ መጠቀም ባለባት ልክ ሳትጠቀም ከዘርፉ ጋር ተራርቃ እንደቆየች ይነገራል። ከቅርብ ጊዜ ወዲህ ለዘርፉ በተሰጠው ትኩረት በመደበኛ መስኖ ልማት 1 ሚሊዮን ሄክታር መሬት አትክልትና ፍራፍሬ እንዲለማበት እየተደረገ መሆኑንም መንግስት አስታውቋል። በዚህ ዓመትም ኢትዮጵያ ከዘርፉ ከ82 ሚሊዮን ዶላር በላይ ወደ ውጭ በመላክ ገቢ በማስገኘት አትክልትና ፍራፍሬ ግብርና እምርታ እያሳየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዘርፉ ምርታ ማሳያ የሆነውን ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከፌዴራልና ከክልል ከፍተኛ የሥራ ኃላፊዎች ጋር በመሆን በደቡብ ክልል ወላይታ ዞን ብላቴ አካባቢ በፍራፍሬና በአትክልት እየለማ ያለ የእርሻ ስፍራን ተመልክተዋል። ለዓመታት ሳይለማ የቆየን ስፍራ 1 ዓመት ባነሰ ጊዜ ውስጥ ከ1000 ሄክታር በላይ በተለያዩ አትክልትና ፍራፍሬ ማልማት በመቻሉ ተስፋ ሰጪ ስራ መሰራቱን ጠቅላይ ሚኒስትሩ ተናግረዋል። ይህ ቦታ ለዘመናት ነበረ፣ ነገር ግን አልተጠቀምንበትም። ስለ ቦታ ስለ ስፔስ ያለን ግንዛቤ አናሳ በመሆኑ ሳንጠቀምበት ረዘም ላለ ጊዜ ቆይተናል። አሁን ደግሞ እንደምታየው ይሄ ሙዝ 290 ሄክታር ላይ ያረፈው ሙዝ 11 ወሩ ነው። በ11 ወሩ ያፈራውን ፍሬ መሸከም አቅቶት በተጨማሪ ዛፎች እየተደገፈ ነው ያለው። እንደዚህ አይነት ምርት መስጠት የሚችል በጣም ለም የሆነ ቦታ ውሃም በቅርበት የሚገኝበት ቦታ እስካሁን ሳይለማ መቆየቱ የሚያሳዝን ቢሆንም አሁን የጀመረው ነገር ተስፋ ሰጪ እንደሆነ ያሳያል። እዚህ ጋር ሙዝ አለ፣ እዛ ጋር ቀደም ያየንበት በጣም ሰፊ የአቮካዶ ምርት አለ፣ የፓፓያ ምርት አለ፣ የብርቱካን ምርት አለ። ወደ 1000 ሄክታር ይጠቃል። በጥቅሉ በወላይታ ዞን ብላቴ አካባቢ የለማው የአትክልትና የፍራፍሬ እርሻ በኢትዮጵያ የተለያዩ ክፍሎች ማስፋፋት እንደሚገባ የተናገሩት ጠቅላይ ሚኒስትር አብይ አህመድ ያለንን አቅም በመጠቀም መትጋት ይገባል ብለዋል። የረጅም ዘመናት የሚሊተሪ መሰልጠኛ አካባቢ የነበረ ነው። አሁን እንደምታዩት እጅግ አስደማሚ የሆነ ስራ ተሰርቷል። ይህን ማስፋት ነው አሁን ዋናው ነገር። እዚህ መተዚህ በረሃ ውስጥ ይህን የመሰለ ነገር ስታይ ትረካል፣ ደስ ይልሃል። ግን መቆም አያስፈልግም። መርካት ለዚሁ ለተሰራው ስራ ብቻ እንጂ የሚያስተኛን መሆን የለበትም። ገና ብዙ ልንሰራ የሚያስችል ፖቴንሻል አለን። መስፋት አለበት፣ ማደግ አለበት፣ መትረፍረፍ አለበት። ነገር ግን የተሰራው ስራ አስደማሚ ነው። ይህንን ስራ የሰሩ ሰዎች፣ ይህንን ስራ ያገዙ ሰዎች ሁሉ ፈጣሪ ያው እጃቸውን ይባርክ ነው ብለው በጣም ደስ የሚል ነው ነገሩ። ሲጀመር እንደዚህ የሚሆን አይመስልም፣ ግን በ11 ወር ይሄን መሰለ ደግሞ አየሩን ቀይሮታል። እንደምታዩት ቅዝቃዜው በረሃ ነው፣ ቦታው ግን በጣም ለሞኗል። አሁን በወላይታ ዞን የብላቴ በረሃ ለአትክልትና ፍራፍሬ የተመቸ ስፍራ እንደመሆኑ መጠን በስፍራው በስፋት እንዲለማና ምርቱም ወደ ውጭ ገበያ የሚላክበትን የመሰረተ ልማት ግንባታ ጎን ለጎን እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ለዚህ አሁን ለተሰራው 1000 ሄክታር እና 10000 ሄክታር ገደማ ደግሞ ፖቴንሻል ስላለ እዚህ ጋር ኤርፖርት እየሰራ ነው። ከዚህ ወደ አርባ ምንጭና ሶዶ የሚወስድ አስፓልት እየሰራ ነው። ልክ የሙዝ የፓፓያ የአቮካዶ ምርት መስጠት ሲጀምር ከኤርፖርትም በመንገድም ማውጣት እንድንችል። ለዚህ ሙዙ ኢንፍራስትራክቸርም ኔትወርክ ይጠይቃል። ዝም ብሎ የግብርና እርሻ ብቻ አይደለም፣ መንገድ ይፈልጋል። ለዚህ ነው ከዚህ አርባ ምንጭ ከዚህ ሶዶ መንገድ የምናወጣው፣ እዚህ ኤርፖርት የምንሰራው። እዚህ የተመረተው ምርት ወደ ገበያ እንዲወጣ ነው። እኛ የሚያስፈልገን እንደዚህ አይነት ቲንኪንግ ነው። ማረስ፣ ማስተሳሰር፣ ማውጣት፣ መብላት፣ መሸጥ። በደቡብ ክልል ከ60 ሺህ ሄክታር መሬት በላይ በአትክልትና ፍራፍሬ የለማ መሆኑን የተናገሩት የደቡብ ክልል ርዕሰ መስተዳድር ርስቱ ይርዳው ይህንን ስራ ይበልጥ ለማስፋፋት የክልሉ መንግስት እየሰራ ነው ብለዋል። ይሄ ክልል ከፍተኛ የሆነ የፍራፍሬና የአትክልት ልማት ፖቴንሻል ያለው ክልል ነው። በክልላችን እስካሁን ባለው ሁኔታ ከ60 ሺህ በላይ ሄክታር በሙዝና በተለያየ አቮካዶ፣ ፓፓያ ለምቶ ይገኛል። ይህንን ማስፋት ያስፈልጋል። በክልል ደረጃም አንድ ኢኒሼቲቭ ጀምረናል።
አድርገናል። እያንዳንዱ ቤተሰብ ውስጥ ፍራፍሬ መልማት አለበት ብለን 30 40 30 ብለን ኢኒሼት አድርገናል። ከ100 እስከ 10 ሺህ በተቋማት 10 ሺህ ድረስ ችግኞች መትከል በእያንዳንዱ ቤተሰብ ግን ባለው መሬት ልክ ሚኒመም 100 ችግኞችን መትከል አለበት ብለን ስራ ጀምረናል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በወላይታ ዞን በነበራቸው ቆይታ በወላይታ ሶዶ በቀዳማዊት እመቤት ዝናሽ ታያቸው የተጀመረው የዳቦና ዱቄት ፋብሪካ እንዲሁም በግንባታ ላይ የሚገኘውን የአየር ማረፊያ ሂደት ምልከታ በማድረግ ግንባታቸው እንዲፋጠን ጠቅላይ ሚኒስትሩ አቅጣጫ አስቀምጠዋል። ተመልካቾች ለድምጹ ጥራት ይቅርታን ጠይቃለን። ከዚህ ጋር በተያያዘ በጉብኝቱ ላይ የተገኙት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የወላይታ ዞን ብላቴ አካባቢ በበረሃነቱ የሚታወቅ እንደነበር ገልጸው አሁን ላይ የፍራፍሬ ምርታማነት ማሳያ መሆን የሚችል ሆኗል ብለዋል። ሀገራችን ሁሌም እንደምንለው ማትሰጠው ነገር የለም። ይሄ እንግዲህ ብላቴ አካባቢ ነው የሚባለው። በወላይታ ዞን አለ። በተመሳሳይ በሲዳማ ዞንም ተመሳሳይ ቦታ ታገኛላችሁ። አላለማ ነው። ውሃም አለ፣ መሬቱም አለ። ግን አሁን መሬቱና ውሃውን ሙያውን አገናኝተው እንዲህ አይነት ነገር ሲሰሩ ታያለ። እዚህ ቦታ ብቻ አይደለም። የዚህ አይነት ተመሳሳይ ቦታዎች ያልተነኩ በኢትዮጵያ ውስጥ በርካታ በሁሉም ክልሎች አሉ። እነዚህን አስተባብረን ልማታችንን ማፋጠን እንችላለን። በበኩሌ በጣም ደስ ያለኝ ምክንያቱም ይሄን ቦታ እኔ ገና ከልጅነቴ ጀምሮ የማውቀው ቦታ ነው እና አትጠጉ በረሃ ነው የምንልበት ቦታ ነበርና በረሃ ገነት ሆኖ ሲታይ እንግዲህ ከዚህ በላይ ምን ደስ ሊልህ ይችላል? የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አቲቲዩድ ላይ የምንሰራው ስራ ህግ ላይ የምንሰራው ስራ እንደተጠበቀ ሆኖ የምርመራ ጋዜጠኝነት በስፋት ይጀመራል። ኢቲቪ ፋና እያንዳንዱን መስሪያ ቤት እያንዳንዱን ኮንትራት እየበረበሩ ማውጣት ይጀምራሉ። ይሄን ማስቆም ይሞክር ማንኛውም ባለስልጣን ጊዜ አልፎበታል፣ አይቻልም። ስራችሁን ግልጥ አድርጋችሁ መስራት ነው የሚታይ ነገር። ሚዲያ መጥቶ ሲጎረጉር ማንም ማስቆም አይችልም፣ ይጀምራል በቅርቡ። ህዝቡ እያንዳንዱን ሰው እንዲህ ላይ በጅምላ ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል፣ በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ሁለተኛ ኢቲቪ 57 እንደቀጠለ ነው። የዓለም ባንክ በኢትዮጵያ ለሁለት ፕሮጀክቶች ማስፈጸሚያ የሚውል የ405 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ከገንዘብ ሚኒስቴር ጋር ተፈራረመ። የገንዘብ ድጋፉ የኮሮና ቫይረስ ወረርሽኝ ተጽዕኖን ለመከላከልና የከርሰ ምድር ውሃ ልማት ፕሮጀክት ለመደገፍ የሚውል ነው። መሐመድ ረህመቶ ተጨማሪ አለው። የዓለም ባንክ በኢትዮጵያ የኮሮና ቫይረስ ወረርሽኝን ለመከላከል የ195 ሚሊዮን ዶላርና በድርቅ የተጎዱ አካባቢዎችን የከርሰ ምድር ውሃ ልማት ለመደገፍ የ210 ሚሊዮን ዶላር የገንዘብ ድጋፍ ለማድረግ ስምምነት ፈጽሟል።
ስምምነቱን የተፈራረሙት የገንዘብ ሚኒስትር አህመድ ሺዴና የዓለም ባንክ የኢትዮጵያ፣ የሱዳን፣ የደቡብ ሱዳንና የኤርትራ ዳይሬክተር ኦስማን ዲዮን ናቸው። የገንዘብ ሚኒስትሩ አህመድ ሺዴ የዓለም ባንክ የኢትዮጵያ መንግስት የሚያካሄደውን የልማት ጥረት ለመደገፍ የተለያዩ ድጋፎችን እያደረገ እንደሚገኝ ገልጸዋል። Overall, we recognize the World Bank as a key and committed anchor development partner of Ethiopia. በአጠቃላይ የዓለም ባንክ በርካታ የልማት ዘርፎችን በመደገፍ ዋነኛና ቁርጠኛ የኢትዮጵያ የልማት አጋር መሆኑን እንገነዘባለን። ወቅታዊ የሆኑ ድጋፎችን በጊዜው በመስጠትና የገጠሙንን ጊዜያዊ ችግሮች ለመቅረፍ ለሚያደርግልን የገንዘብ ድጋፍ እውቅና እንሰጣለን። አሁንም የኮሮና ተጽዕኖን ለመከላከልና የጤናውን ስርዓት ለማጠናከር እንዲሁም የከርሰ ምድር ውሃ ልማት ፕሮጀክትን ለመደገፍ $405 ሚሊዮን የገንዘብ ድጋፍ አድርጎልናል። የዓለም ባንክ የኮሮና ተጽዕኖን ለመከላከል ያደረገውን ድጋፍ የገለጹት የጤና ሚኒስትሯ ዶክተር ሊያ ታደሰ በሂደቱ የተገኘውን ለውጥም ጠቅሰዋል። Since the onset of the pandemic, the World Bank has been really supporting our response since the beginning, starting with the parent project. የዓለም ባንክ የኮሮና ቫይረስ ወረርሽኝ ከተከሰተበት ጊዜ ጀምሮ የተለያዩ ድጋፎችን አድርጎልናል። በዓለም ባንክና በሌሎችም ተቋማት ድጋፍ ኮቪድን ለመከላከል ባደረግነው ጥረት 46.5 ሚሊዮን ክትባቶችን በማዘጋጀት እስካሁን ድረስ 38.5 ሚሊዮን ሰዎችን መከተብ ችለናል። ከነዚህም ከ32 ሚሊዮን በላይ የሚሆኑት ሙሉ ክትባት የወሰዱ ናቸው። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋ በበኩላቸው ለከርሰ ምድር ውሃ ልማት የተደረገው $210 ሚሊዮን ድጋፍ የዘርፉን ልማት ለማጠናከር የሚያግዝ እንደሆነ ተናግረዋል። Currently, the $210 million. በአሁኑ ወቅት ከተደረገልን የ$210 ሚሊዮን የገንዘብ ድጋፍ ውስጥ $205 ሚሊዮን ለውሃ ሀብትና የውሃ እምቅ አቅምን ለማጎልበት የሚውል ነው። ይህ ደግሞ ለመስኖ የሚውል ለሌሎች ጉዳዮች ጥቅም ላይ የሚውል የውሃ ፍላጎትና አቅርቦትን ለማልማት የሚያግዝ ይሆናል። እንደ ሚኒስቴር መስሪያ ቤታችን የውሃ አቅርቦት ሽፋናችንን በ2030 100% ለማድረስ እየሰራን እንገኛለን። የዓለም ባንክ የኢትዮጵያ፣ የሱዳን፣ የደቡብ ሱዳንና የኤርትራ ዳይሬክተር ኦስማን ዲዮን የዓለም ባንክ የሚያደርገውን ድጋፍ እንደሚቀጥል ጠቁመው አሁን የተደረገው ድጋፍ ለቀጠናው ሀገራት ጭምር የሚውል ነው ብለዋል። We are fully committed to support the government to realize quality. የኢትዮጵያ መንግስትን ጥረት ለመደገፍ ቁርጠኞች ነን። የኮሮና ቫይረስ ወረርሽኝ ክትባትን ተደራሽነቱን ለማድረግ እንሰራለን። የከርሰ ምድር ውሃ ልማት ፕሮጀክቱ ድጋፍ ደግሞ ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገሮች ማለትም በሶማሊያና በኬንያ ድንበር ላይ ለሚገኙ ዜጎች ጥቅም ላይ የሚውል ነው። ምክንያቱም በእነዚህ ድንበሮች ላይ የተፈጠረው የድርቅ ሁኔታ ተመሳሳይነት አለው። የዓለም ባንክ የኮቪድ ተጽዕኖን ለመከላከል የዛሬውን ድጋፍ ጨምሮ በ3 ዙሮች $690 ሚሊዮን ለኢትዮጵያ ድጋፍ አድርጓል። የኢትዮጵያ ፖለቲካ ስብራት የሆነውን ጽንፈኝነትን ለመከላከል በሀገር አንድነትና በብሔር ማንነት መካከል ያለውን ሚዛን ማስጠበቅና በታሪክ አታያይ ላይ ያሉ ችግሮችን መቅረፍ እንደሚገባ ተገለጸ። የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት በጽንፈኞች መሃል ወርቃማውን አማካይ መፈለግ በሚል ርዕስ በጽንፈኝነት ዙሪያ ላይ ያደረገውን ተከታታይ ውይይት አጠናቋል። ሮዛ መኮንን ጨማራላት። ጽንፈኝነት ላይ ትኩረቱን አድርጎ በጠቅላይ ሚኒስትር ጽሕፈት ቤት የተዘጋጀው አዲስ ወጋብይ ጉዳይ ጽንፈኝነትን ለመከላከል ሊወሰዱ በሚገቡ እርምጃዎች ላይ ያተኮረውን የመጨረሻውን ውይይት አድርጓል። በኢትዮጵያ ፖለቲካ ውስጥ ጫፍና ጫፍ መጓተት፣ በሐሳብ የበላይነት ያለማመንና የተለየ አስተሳሰብ ባላቸው ቡድኖች ላይ የሚታዩ ፍረጃዎች የፖለቲካ ስብራት መሆናቸው በውይይቱ ተንጸባርቋል። ይህንንም ለማስተካከል የሚያግዙ ሀገራዊ መግባባትን የሚፈጥሩ ስራዎች መጀመራቸው ተገልጿል። በአጠቃላይ አገራዊ መግባባት በመፍጠር አገራዊ መግባባት በሚያስፈልጉ ጉዳዮች ላይ አገራዊ መግባባት ለመፍጠር ብሔራዊ ምክክርና መግባባት ያስፈልጋል። ወንድማማችነት እሴቶችን ማዕከል ያደረገ አገራዊ አንድነት የመገንባት አቅጣጫ ጥላቻን፣ ቁርሾን፣ መጠላለፍን እናም ሴራን አስወግዶ በጋራ ኢትዮጵያ ትልቅ ሀገር ናት፣ ለሁላችን የምትበቃ ሀገር ናት። በወንድማማችነት ማዕከል ያደረገ ሀገራዊ ግንባታ ውስጥ መግባት አለብን። ከጽንፈኝነት ጋር በተያያዘ በየቦታው የሚመነጩ ግጭቶችን ለመከላከልም ብዝሃነትን በመቀበል በአግባቡ ማስተናገድ እንዲሁም የሕግ የበላይነትንና ልማትን በማረጋገጥ መፍትሄ መስጠት እንደሚገባ ተጠቁሟል። አንዱ ኢትዮጵያ ውስጥ በጣም መፈታት ያለበት ችግር ተብሎ በመንግስት በኩል በጽኑ እየተሰራ ያለው ብዝሃነትን በአግባቡ የማስተናገድ ጉዳይ ነው። ሌላው በታሪክ አተያያችን ላይ ያሉ ችግሮች ናቸው። መጥፎ ታሪኮች እንዳይደገሙ ትውልዱ እንዲማርባቸው፣ ጥሩዎቹ ደግሞ ተጠናክረው እንዲቀጥሉ ትውልዱ በዛ እንዲማር የማድረግ ነው እንጂ በድሮ ታሪክ ዛሬ እየተነታረክን የዛሬው ትውልድ የድሮዎቹ ስህተት ዋጋ እንዲከፍል ሊያደርግ የሚችል እሳቤ በጣም አደገኛ፣ የኢትዮጵያን ፖለቲካ ወደ ችግር እየቀረቀረ ከዛ እንዳንወጣ ያደረገን
እይታ መሆኑን በትክክል አይቶ ይህን መፍታት ያስፈልጋል የሚል እምነት ነው በመንግስት በኩል ያለው እና እየተሰራ ያለው። ሰብአዊ መብቶችን ማክበር፣ ፍትህና የህግ የበላይነትን ማረጋገጥ፣ ጽንፈኝነትን በከፍተኛ ደረጃ ለማዳከም እና ከተቻለም ለማጥፋት ዋናው መንገድ ድርድር ነው፣ ውይይት ነው። ወደዚህ ባህል መግባት አለብን የሚል ጽኑ እምነት ነው በመንግስት በኩል ተይዞ እየተሰራ ያለው። ጽንፈኝነትን በመከላከል ረገድ ኢትዮጵያ የጋራ ቤት መሆኗን በማመን በእኔና በእኛ መካከል ያለውን ሚዛን ማስጠበቅም ተገቢ መሆኑን የተነሳው እኔ ያለው የኔ ፍላጎት አለ እንደ ግለሰብ፣ ለጋራ ደግሞ የምናበረክተው የጋራ ፍላጎት አለ። ለግሌ እኔ በምፈልገው ወይም እኔ ቡድን በሚፈልገው ሁላችን ደግሞ እንደ ኢትዮጵያ በምንፈልገው መካከል ሚዛን ካልጠበቀን ወደ አንዱ አቅጣጫ የጋራ ሐሳብ ነው ተብሎ በተናጠል የሚመጣውን ትንንሾቹን ካላየናቸው መደፈቅ ይመጣል። የሚደፈቀው ማምረር ይመጣል፣ ማኩረፍ መቆዘብ ይመጣል። ይሄ ለሽንቁር ይዳርጋል፣ መሰነካከል ያመጣል። ስለዚህ እኔ በምንለውና እኛ በምንለው መካከል የሚዛን መጠበቅ የሚያስፈልግ መስኛል። የውይይቱ ተሳታፊዎችም ትውልዱ ላይ በመስራት ጽንፈኝነትን መከላከል ይገባል ብለዋል። ጽንፈኝነት መነሻው አመለካከት ነው። አመለካከት ላይ መስራት ያስፈልጋል የሚል ነገር ተነስቶ ነበርና አመለካከት ላይ መስራት ሲባል ደግሞ መነሻው አስተሳሰብ ላይ መስራት ነው። ትውልድ መገንባት ያስፈልጋል። ከመወያያ ርዕሳችን አንጻርም መሀል ያለውን ወርቅ ለመፈለግ ድካም ይፈልጋል፣ ብርታት ይፈልጋል፣ ቁርጠኝነት ይፈልጋል። የራሳችንን አይዲዮሎጂና የእውቀት ሐሳብ ብቻ በመድረኮች አንጸባርቀን ምንለያይ ከሆነ ታች ያለው ማህበረሰብ ጋር ጉዳዮች ደርሰው ለሀገር መፍትሄ አያመጣም። ስለዚህ ፍለጋው አድካሚ ቢሆንም ስራው ግን በትጋትና በቁርጠኝነት መቀጠል አለበት። ከሃይማኖት ተቋማት ጋር መንግስት ተባብሮ ተቀራርቦ ሊደግፋቸው አብሮ ሊሰራ የሚገባበትን ነገር አብሮ ቢሰራ። የአዲስ ወግ የሩብ ዓመት አብይ ጉዳይ በጽንፈኝነት ትርጓሜና መንስኤዎች ላይ በመጀመሪያና በሁለተኛ ክፍሉ ምክክር ማድረጉ ይታወቃል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሰጡን በውጭ ጉዳይ ኢንስቲትዩት የዓለም አቀፍ ግንኙነትና ዲፕሎማሲ ከፍተኛ ተመራማሪ የሆኑት ዶክተር ወርቁ ያዕቆብ ጽንፈኝነት በአስተሳሰብ የሚወለድ ኃይልና ኢህጋዊ አካሄዶችን በመጠቀም በአስገዳጅ ሁኔታ እሳቤውን ለሌሎች ላይ ለመጫን የሚንቀሳቀስ እሳቤ መሆኑን አብራርተዋል። በኢትዮጵያም ደረጃ መሰል እንቅስቃሴዎችም እንደሚስተዋሉም ገልጸዋል። ከድሮ ዘመን ጀምሮ ከ1960ዎቹ ምናልባትም የፖለቲካ አውዱ ዲሞክራሲ ምህዳሩ ጠባብ ስለነበረ የሚፈልጉትን ስልጣን ለመቆጣጠር የተለያዩ ቡድኖች እንዲህ አይነት መሰል ድርጊቶችን ሲያደርጉ ኖረዋል። የቅርብ ጊዜ ክስተትም ያየን እንደሆነ ኢትዮጵያ ውስጥ አሁን ይሄ ለውጥ ከመጣ በኋላ እዛም እዚህም አንዳንድ ቡድኖች የማህበረሰብን ፍላጎት ለማሳካት ሳይሆን የራሳቸውን የግል ፍላጎት ለማሳካት ያደረጓቸው እንቅስቃሴዎች አሉ። ስለዚህ እነዚህ እንቅስቃሴዎች በንብረት ላይ በሰው ላይ ያደረሳቸው ብዙ ጉዳቶች አሉ። ስለዚህ ኢትዮጵያ ውስጥ እነዚህ ነገሮች ለመቅረፍ መደረግ ያለበት ነገር በዋነኝነት በአስተሳሰብ ላይ መስራት ነው። የፖለቲካ ምህዳሩን ማስፋት ነው እና እነዚህ ነገሮች እንዳይቆጠቁጡ እና ህግ ማስከበር ነገሮች ላይ መንግስት አበክሮ መስራት መቻል አለበት። የአብሮ መኖር እሴትን ገዝግዞ የሚጥለውን የጽንፈኝነት እሳቤ ለማጥፋት ግንዛቤ ማስጨበጫ ስራዎችን መስራትና ለዚህ ተጋላጭ የሆኑ የህብረተሰብ ክፍሎችን ለይቶ መስራትም ይገባል ብለዋል። እኔ ብቻ ነኝ ትክክል፣ የኔ አስተሳሰብ ብቻ ነው ትክክል፣ የኔን ከተቀበልክ አብረን እንኖራለን፣ ካልተቀበልክ ትጠፋለህ አስተሳሰብ። ስለዚህ እነዚህ ነገሮች በኢትዮጵያ ውስጥም በአንድም በሌላ መንገድ ተስተውሏል። የቅርብ ጊዜ ክስተት ነው። ሰዎች በአስተሳሰባቸው ምክንያት በድንጋይ ተወግረው ሲገደሉ፣ ቁልቁል ሲሰቀሉ ብዙ አሰቃቂ ነገሮች ተደርገዋል። ስለዚህ እነዚህ ጽንፈኝነት አብሮ ለመኖር እንደ ሰው ለመኖር የሚያስችል አስተሳሰብ አይደለም። መጀመሪያ አእምሮ ውስጥ ይወለድና ያድግና በዛ ደረጃ የሰውን ልጅ የሚያጠፋ ነውና ኢትዮጵያ ውስጥ መደረግ አለበት ብዬ ማስበው እንግዲህ ሁሉም በየተቋም ነው። እንግዲህ ብሔር የምንለው ነገር አውድ አለው። ሃይማኖትም እንደዛው ሁሉም በየእሳቤው የወጣቶችን ወይም እነዚህ ጽንፈኛ አስተሳሰብ ውስጥ ሊገቡ የሚችሉ ሰዎችን አእምሮ ላይ መስራት መቻል አለበት። ዋና ዜናዎቹን ላስታውሳችሁ። በኢትዮጵያ አትክልትና ፍራፍሬ በስፋት ለማልማት እየተሰራ ያለው ስራ ተስፋ ሰጪ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ።
በተለያዩ ግጭቶች ምክንያት የተከሰተው ማህበራዊ ቀውስ ለማረጋጋትና መልሶ ለማቋቋም 20 ቢሊዮን ብር መመደቡን የገንዘብ ሚኒስትሩ አቶ አህመድ ሺዴ አሜሪካ በላቲን አሜሪካ አህጉር የነበራት ተሰሚነት እየቀነሰ በቀጠናው የቻይና የበላይነት እያደገ ነው። ዋና ዋናዎቹ ናቸው። የኢትዮጵያ ፌደራል ፖሊስና የሶማሊያ ብሔራዊ ፖሊስ የአካባቢያቸውን ሰላምና ደህንነት ማረጋገጥ እንዲቻል የጋራ ውይይት አድርገዋል። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተቋሙ በሪፎርሙ ያከናወናቸውን ተግባራት የሶማሊያ ብሔራዊ ፖሊስ ኢንስፔክተር ጀነራል የሆኑት ሜጀር ጀነራል አብዲ ሐሰን መሐመድ የሚመራው ልዑካን ቡድን ተቀብለው በጽሕፈት ቤታቸው አነጋግረዋል። በውይይቱም የሁለቱ ሀገራት የፖሊስ ኃላፊዎች በቀጣይ በመረጃ ልውውጥ የቴክኖሎጂ አቅምን በከፍተኛ ደረጃ ለማሳደግ ድንበር ዘለል ወንጀሎችን ለመከላከልና በአቅም ግንባታ በኩል በጋራ ለመስራት የሶማሊያ ብሔራዊ ፖሊስ ኦፊሰሮችን በኢትዮጵያ ፖሊስ ዩኒቨርሲቲ በአቅም ግንባታ በኩል ለማሰማር መክረዋል። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለአህጉራዊ ሰላም ሌሎች የአፍሪካ ሀገራትም የኢትዮጵያ ፌደራል ፖሊስን ተሞክሮ በመውሰድ በጋራ መደራጀትና መስራት እንዳለባቸውም ገልጸዋል። ክቡር ኮሚሽነር ጀነራሉ አክለውም በለውጥ ስራው የተሰሩ ስራዎችን በተለይም ፖሊስ ወንጀል ለመከላከል የሚገለገልባቸው ቴክኖሎጂዎችና ትጥቆች እንዲሁም የወንጀል ምርመራ ፎረንሲክ ዲፓርትመንት አዳዲስ የቴክኖሎጂ አቅሞችን ለባለድርሻ አካላትና ለፖሊስ ተቋማት ኃላፊዎች የጎበኙ በርካታ ተሞክሮችን በመውሰድ በአካባቢው ያለውን የመረጃ ልውውጥ በማጠናከር ወንጀለኞችን ለመቆጣጠር ትልቅ እድል እየፈጠረ ሲሆን በምስራቅ አፍሪካ ቀጠናም ሰላምና ደህንነት ለማስቀጠል የድርሻችንን እንወጣለን ብለዋል። ሜጀር ጀነራል አብዲ ሐሰን መሐመድ በኩላቸው ለተደረገላቸው ደማቅ አቀባበል ከፍተኛ ምስጋና አቅርበው የሁለቱ ሀገራትና የፖሊስ ተቋማት የቆየ ግንኙነት ለማዳበር እንዲሁም ወደ ተሻለ ደረጃ ለማድረስ በመረጃ ልውውጥና በአቅም ግንባታ በኩል የሚሰሩ ስራዎችን በማጠናከር የጠላትን እንቅስቃሴ መግታት ይገባል ብለዋል። አያይዘውም የሶማሌ መንግስት ፈርሶና ተንኮታክቶ በነበረበት ወቅት የኢትዮጵያ ፖሊስ ከጫፍ እስከ ጫፍ በሁሉም ድንበሮች ላይ ችግር በተፈጠረበት ጊዜ አግዞናል ብለዋል። በመጨረሻም የኢትዮጵያ ፌደራል ፖሊስ ወንጀል ለመከላከል የሚገለገልባቸው ቴክኖሎጂዎችና ትጥቆች እንዲሁም የወንጀል ምርመራ ፎረንሲክ ዲፓርትመንት አዳዲስ የቴክኖሎጂ አቅሞችን ተዘዋውረው ከጎበኙ በኋላ በቀጣይ ወር ከሁለቱም ሀገራት ኮሚቴ በማቋቋም በፖሊስ ተቋማቱ የጋራ ጠላቶቻቸው ለመከላከል የመረጃ ልውውጥ ማጠናከር የቴክኖሎጂ አቅማቸውን በከፍተኛ ደረጃ ለማሳደግ የሚያስችል የጋራ ስምምነት እንደሚፈራረሙ ታውቋል። የአዲስ አበባ ፖሊስ በጉለሌ ክፍለ ከተማ በአንድ ተማሪ ላይ የድብደባ ወንጀል የፈጸመው የፖሊስ አባላትን በቁጥጥር ስር አውሎ በምርመራ እያጣራ መሆኑን ገለጸ። የፖሊስ አባላት የሕግ በላይነት ለማስጠበቅ በሚያከናውኑት የትኛውም አይነት እንቅስቃሴ የሰው ልጆች ሰብአዊ መብቶችን አክብረው ለማስከበር በህጋዊ አግባብ መሆን እንዳለበት የአዲስ አበባ ፖሊስ አስታውቋል። ጉለሌ ክፍለ ከተማ ወረዳ 7 ሰሜን ማዘጋጃ ጋብር ሆቴል በሚባል አካባቢ ሰኔ 8 ቀን 2014 ዓ.ም ከቀኑ 5 ሰዓት ላይ በክፍል ውስጥ ርችት ተኩሶ ከትምህርት ቤት ውስጥ አምልጦ ሄዷል ያሉትን አንድ ተማሪን 4 የፖሊስ አባላት ተከታትለው በመያዝ ድብደባ ወንጀል ፈጽመውበታል። ህገወጥ ድርጊቱ በማህበራዊ ሚዲያ ከተለቀቀ በኋላ ፖሊስ ባደረገው ማጣራት ድልበር ሁለተኛ ደረጃ በሚባል ትምህርት ቤት የ12ኛ ክፍል ማጠናቀቂያ ነው በሚል ፕሮግራም ላይ በክፍል ውስጥ በተደረገ ዝግጅት አንድ ተማሪ ርችት እንደተኮሰና በትምህርት ቤት ውስጥ ርችት መተኮሱ ሌሎች ተማሪዎችን እንደረበሻቸው ለፖሊስ መረጃ ይደርሰዋል። በዕለቱ ድርጊቱን ፈጽሟል የተባለው ተማሪ ከትምህርት ቤቱ ቅጥር ግቢ እንደወጣ የተነገራቸው የጉለሌ ክፍለ ከተማ ፖሊስ መምሪያ 4 አባላት ክትትል በማድረግ ሰሜን ማዘጋጃ ጋብር የሚባል ሆቴል አካባቢ ተማሪውን ይዞ ተገቢ ያልሆነ ድብደባ ፈጽመውበታል። የአዲስ አበባ ፖሊስ እንዳሳወቀው ፖሊስ መረጃው ከደረሰው በኋላ ተጠርጣሪ የፖሊስ አባላቱን በቁጥጥር ስር አውሎ ምርመራ እያደረገ ይገኛል። በማንኛውም ሁኔታ ውስጥ የህግ አስከባሪነት መነሻው ህግን ማክበር መሆኑን ያሳወቀው ፖሊስ
የዜጎችን ህጋዊ መብት በሚጻረሩ የፖሊስ አባላት ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥልም ገልጿል። በማንኛውም ሁኔታ ህገወጥ ተግባራት ሲፈጽሙ ህብረተሰቡ በያገባኛል ስሜት የሚሰጠው መረጃ አጠናክሮ እንዲቀጥል ፖሊስ ጥሪውን ያስተላልፋል። የጋምቤላ ከተማ ወደ ቀደመ ሰላማዊ እንቅስቃሴ መመለሱን የክልሉ ፖሊስ አስታወቀ። የጥፋት ኃይሎች ከህብረተሰቡ ጋር ተቀላቅለው እንዳሉና ከህብረተሰቡ ጋር መተባበር ተመሳስለው እየኖሩ ያሉትን የመለየቱ ስራ እየተከናወነ መሆኑ ተገልጿል። በማህበራዊ ሚዲያ የሚሰራጩ መረጃዎችን የማጣራትና የተሳሳተ መረጃ በሚለቁት ላይ እርምጃ የመውሰድ ስራም እንደሚሰራ የክልሉ ፖሊስ ኮሚሽነር አበላ ኦባንግ ለኢቲቪ ተናግረዋል። ብርሃን ያየው በስልክ አናግሯቸዋል፣ እንደሚከተለው ይቀርባል። አሁን ህብረተሰቡ ወጥቶ በሰላማዊ እንቅስቃሴ እያደረገ ያለው ቢሮ ሁኔታም እንደዚሁ ጥሪ እያደረገ ቢሮ ክፍት እንዲሆንና ወደ ቢሮ እንዲገባ ሰራተኛ እየተደረገ መንግስት እንቅስቃሴ እያደረገ ነው ያለው። ሰው አሁንም እኔም ራሴ አሁን አይቼ ከተማ ዙሪያ አይቼዋለሁ። ህዝቡ ሰላማዊ ኑሮ እንቅስቃሴ እያደረገ ነው። አሁን ምንድነው ማድረግ አለብን? ያው እኛም ከምናደርገው ቅስቀሳዎች ይሄን ጠላት በእኛ መሀል ገብቶ ሲቪል ሉ ቀይሮ እንደሆነ ነው አሁን የምናየው። ያን ህዝብ ሳይደናገር እንግዳ የመጣው ማን ነው ነዋሪ ማን ነው የሚለው ነገር እየለየ ለጸጥታ አካሉ ማስታወቅ። ምክንያቱም የሸነ በባህሩ ከባድ ነው። ስልቱ ቀይሮ ከማህበረሰቡ ጋር ተማስሎ ሊኖር ይችላል። ምክንያቱም ጫካ የኖረ ሰው ጸጉሩ ረጅም ነው፣ አለባበሱም ሌላም እንደዚሁ ለመቀየር አሁን አብዛኞቹ ጸጉራቸው ተላጭተው ሲቪል ለብሰው ከተማ ውስጥ ሊኖር ስለሚችሉ አንዳንድ ምልክቶችን እያየን ስለሆነ እነዛን ግምት ውስጥ አስገብቶ ማህበረሰቡ እንግዳ የሆነ ሰው በመንግስት ጥቆማ እየሰጠ እንዲተላለፉ ሁሉ አድርገናል። አሁን አናውንስመንት በከተማም ተጀምሮ እየተንቀሳቀሱ ነው ያለው። ይሄን ነው እየተደረገ ያለው። ኢትዮጵያ ያላት ህጎች ግልጽ ነው። ምርኮኛ ከተያዘ ምርኮኛም አላማው ተቀብለን ነው ከዛ በኋላ የመጣበት የሽፍታው አላማው ምኑ ሁሉ ተጠይቆ ነው ከዛ በኋላ ወደ ቀጣይ ስራዎች መስራት ያለው። አሁን ግን አንዳንድ በሚዲያዎች የምናያቸው ነገሮች በግጭት ወቅት የነበሩ ፊልሞች ይመስለኛል። ምክንያቱም አንዳንዶቹ እንዳልኩ ቀደም ሲቪል ለብሰው ወደ ከተማ ማህበረሰቡ ውስጥ ገብተዋል። ማህበረሰቡ ማለው ሲቪላኑ ማለው ነው ደግሞ ጥይት ይተኩሳሉ። ያን እርምጃ ሲወሰድ እነሱም ያው በባህላቸው ብልጥ ስለሆኑ ያን እየቀረጹ የመንግስት የማስወንጀል ሁኔታዎች እያዩ እንዳሉ ሳይሆነው ቢሆንም ጠላት ቢሆንም አይገደልም። ወደ ህግ ማዕቀብ ያለበት እንዲያ የሚያደርግ ሰው ከተገኘ እኛም ወደ ህግ ማዕቀብ ውስጥ እንዲገቡና ተጠያቂ የሚሆኑበት ሁኔታዎች እንዲመቻቸው የሚል መስመር እያሳዝን ያለ ነው። አቲቲዩድ ላይ የምንሰራው ስራ ህግ ላይ የምንሰራው ስራ እንደተጠበቀ ሆኖ የምርመራ ጋዜጠኝነት በስፋት ይጀመራል። ኢቲቪ ፋና እያንዳንዱ መስሪያ ቤት እያንዳንዱን ኮንትራት እየበረበሩ ማውጣት ይጀምራሉ። ይሄን ማስቆም የሚሞክር ማንኛውም ባለስልጣን ጊዜ አልፎበታል፣ አይቻልም። ስራችሁን ግልጥ አድርጋችሁ መስራት ነው የሚታይ ነገር። ሚዲያ መጥቶ ሲጎረጉር ማንም ማስቆም አይችልም፣ ይጀምራል በቅርቡ። ህዝቡ እያንዳንዱ ሰው እንዲህ ላይ በጅምላ ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል፣ በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ሁለተኛ ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች
አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና። አሜሪካ በላቲን አሜሪካ አህጉር የነበራት ተሰሚነት እየቀነሰ በቀጠናው የቻይና የበላይነት እያደገ ነው። ቻይና በቀጠናው ከፖለቲካ ይልቅ ለምጣኔ ሀብት እድገት ትኩረት መስጠቷ ተፈላጊነቷ እንዲጨምርም አድርጓል። በአንጻሩ አሜሪካ የምትከተለው ጣልቃ ገብነት ከላቲን አሜሪካ ሀገራት ጋር የነበራት ግንኙነትም እንዲቀንስ ለማድረግም ይጠቀሳል። ንብረት የተሆነ ተጨማሪ አለው። የላቲን አሜሪካ አህጉር የአሜሪካ ተጽዕኖ በጉልህ የሚታይበት ቀጣና ስለመሆኑ የመገናኛ ብዙሃን መረጃዎች ያሳያሉ። የቀጣናው ሀገራት በተደጋጋሚ ግጭቶች የሚታወቁ ሲሆን ዋሽንግተን ደግሞ በማሸማገልና አለፍ ሲልም የመፈንቅለ መንግስት ሙከራዎችን በመደገፍ በምታደርገው ጣልቃ ገብነት ስሟ በጥሩ አይነሳም። ይህ የዋሽንግተን በሀገራት የውስጥ ጉዳይ ጣልቃ የመግባት ፖሊሲ የላቲን አሜሪካ ሀገራት ወዳጅነታቸውን ከቻይና ጋር እንዲያጠብቁ እያደረጋቸው ነው ይላል ቲአርቲ ላይ የወጣው ዘገባ። ሀገራቱ ከአሜሪካ ይልቅ የቻይና አጋርነትን ስለመፈለጋቸው ከ28 ዓመት በኋላ ዋሽንግተን ባዘጋጀችው የሰሜንና ደቡብ አሜሪካ ሀገራት የመሪዎች ጉባኤ ላይ ባለመሳተፍ አሳይተዋል። አሜሪካ ከላቲን ሀገራት ጋር ያላትን ግንኙነት ለማሻሻል እንደ ድል ተጠቀምበታለሁ በሚል እቅድ ይዛ የነበረ ቢሆንም በጉባኤው ያንዳልተሳካ ፋይናንሻል ታይምስ መጽሔት ጽፏል። የዋሽንግተን የቅርብ የንግድ አጋር እንደሆነች የሚነገርላት ሜክሲኮ በጉባኤው ለመሳተፍን ስትመርጥ የሆንዱራስ፣ የኤልሳልቫዶርና የቦሊቪያ መሪዎችም ተመሳሳይ እርምጃ ወስደዋል። ኩባ፣ ቬንዙዌላና ኒካራጓ በጉባኤው አለመጠራታቸው ዋሽንግተን በቀጣናው የምትከተለው ጣልቃ ገብነት ማሳያ ነው በሚል አራቱ ሀገራት በጉባኤው ላይ ላለመሳተፍ መወሰናቸውን የአርቲ ኒውስ ዘገባ ይጠቅሳል። በላቲን አሜሪካ ዮርክ ዩኒቨርሲቲ የደህንነት ጉዳዮች ተመራማሪ አሌክሳንደር ሞልዶቫን ሜክሲኮን ጨምሮ የአራቱ ሀገራት በጉባኤው አለመሳተፍ አሜሪካ የምትከተለው ውጭ ፖሊሲ ተቃውሞ እየገጠመው ስለመሆኑ ማሳያ ነው ይላሉ። ተመራማሪው ለቲአርቲ ኒውስ በሰጡት ቃል የላቲን አሜሪካ ሀገራት የንግድ ግንኙነታቸውን ከምዕራቡ ዓለም ጋር ከማድረግ ይልቅ ቀዳሚ ምርጫቸው ቻይና እንደሆነች በግልጽ እያሳዩ እንደሆነም አንስተዋል። ዋሽንግተን አንድ ክፍለ ዘመን ባስቆጠረው የላቲን አሜሪካ ግንኙነት ውስጥ የሀገራትን ፍላጎት ታሳቢ ያላደረገ ስትተገብር ቆይታለች። ይህ የዋሽንግተን አካሄድ በቀጣናው ከፖለቲካ ይልቅ ለምጣኔ ሀብት ትስስር ትኩረት ለምትሰጠው ቻይና ተደማጭነቷ ከፍ እንዲል ማድረጉን መረጃዎች ያሳያሉ። እድሉን የተጠቀመችበት ቤጂንግም የላቲን አሜሪካ ሀገራት ጠንካራ የምጣኔ ሀብት አጋር ለመሆን በቅታለች። የቻይና ባንኮች በ2021 አውሮፓውያን አቆጣጠር 137 ቢሊዮን ዶላር ብድር ለቀጣናው ሀገራት ሰጥተዋል። እንደ አውሮፓውያን አቆጣጠር 2000 ላይ ቻይና በላቲን አሜሪካ 12 ቢሊዮን ዶላር ኢንቨስትመንት የነበራት ሲሆን በ2020 እንደ አውሮፓውያኑ ዘመን ቀመር መጠኑ አድጎ 315 ቢሊዮን ዶላር ደርሷል። የቀጣናው ከ20 የሚበልጡ ሀገራትም ቻይና ይፋ ያደረገችውን ቤልት ኤንድ ሮድ ዓለም አቀፍ የትራንስፖርት ፕሮጀክት ለመቀላቀል ፍላጎት አሳይተዋል ተብሏል። የአሜሪካ ተጽዕኖ በትልቁ በሚታይበት ፓናማ ሳይቀር የቻይና ተፈላጊነት በትልቁ እንደሚታይ ዘገባው ይጠቅሳል። ቀደም ባለው ጊዜ የአሜሪካ ጦር የፓናማ ቦይን በመገንባት ከፓሲፊክ ውቅያኖስና ከአትላንቲክ ጋር እንድትገናኝ አድርጓል። ይሁን እንጂ በፓናማ ቦይ አቅራቢያ ባለችው የኮለን ከተማ የምጣኔ ሀብት እንቅስቃሴ የቻይናውያን የበላይነት ይታይበታል። በቀጣናው ተጽዕኖ እየወረደን የምትባለው አሜሪካ በላቲን ሀገራት የጦር ማዕከላት የገነባች ሲሆን በበርካቶች ዘንድ እንደ ወራሪ ትታያለች። በአንጻሩ የቀጣናው ሀገራት አዲስ ወዳጆና ብቅ ያለችው ቻይና የጦር ማዕከል አልገነባችም። ስሟም ከወራሪነት ጋር ሳይሆን ከምጣኔ ሀብት እድገት ጋር ነው የሚነሳው። ዋሽንግተን አሁንም በላቲን አሜሪካ የጦር የበላይነት የፈጠረውን ተጽዕኖ ፈጣሪነቷን ማስቀጠል ትፈልጋለች። ይህ ደግሞ የሀገራቱን ሉዓላዊነት የሚጣረስ በመሆኑ ሀገራቱ ወዳጅነታቸውን እንዲቀንሱ እያደረጋቸው ስለመሆኑ ይጠቀሳል። ይህን ክፍተት የተጠቀመችው ቤጂንግ ከላቲን ሀገራት ጋር በባለብዙ ዘርፍ ግንኙነቶች ላይ መሰረት በመጣል በቀጣናው ዋሽንግተንን በልጣለች። ይህን የተመለከቱት የፖለቲካ ተንታኞችም ዋሽንግተን በላቲን አሜሪካ በቻይና የበላይነት እየተሸነፈች ይሆን ሲሉ ይጠይቃሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ።